አየር በህይወት እንደተወፈ እንዳለ አጥሬም ነበር ከዚህ በፊት አንተ ቆይ አናገር ያንሺ ከዚህ ተጥቀቀኛ ተልቀቀኛ ስማ ተረጋጋ አንተ ያውራና ያውራናታ እኔ እነሱ መናገራቸው ለምን ልጅታምን ታረጋለህ አራንተም አቆ ነገር ባይሆን የሚለው ነገር በረብ አልወጣም ምንድነው ውጣ አስተፈጠፈ ያንዳንዱ ነገር ተናገራለህ ዋሳምጣው ላስናናሽ ነው የመጣው ወደ ነው ሞታ ለመጣ ምን ፈልገህ መጣ ውሻው ነው እንኳንም ሞተ ይሄ እንኳን መሞቱን ትይሻል ካንቺም ብሶ ደግሞ አስወጡት ወሬና ሞታ እሱ ካንተ ብሶ ነው አንተ ባለቤቴን ያልጋ ቁራኛ አርጓት እሰን እንዴት ትሸጣለህ አሳልፈህ በሰለሱ አይመለከትሽም አንቺ የሰማሽ ነው ስለሱ አይመለከት ልቀቀኛ እንዳና ከልቁጃለ እንዳና ከልቀቀኝ በስነስርዓት ላውራበት እየሰማኝ ነው በስነስርዓት አንተ እንደዚህ ነው ጆ እንዴ ነው ወይ አንተ ወፋኛ ብሬ ነው እየሰማኝ ስርዓት እንደዚህ ነው ወይ አንተ የወንድሜ ጓደኛ ነህ አክብሬያለሁ ዝም በል አክቶ ነገርኛ ታስበና ብቻ ደጅ ላይ ናላችሁታ እንደወጣ ያዙት እሺ እኛ ጨዋታ ጨርስ አራዋክቶኛ አከቶኝ ዋከኔ ድሮአችሁ ይበቃኛል አንቺ እንዴት ነው ነገር ቀለል አድርገሽ የምታወሪው እንዴ መቅደል ከቤተሰብ ነው ከዛ እኮ ኖርማል የሆነባት እኮ በቃ ልጁ ራሱን አጠፋለች ቀለል አድርጋ ልጅ እኮ ነው የሚያምር ልጅ እኮ ነው እንደነገሩኝ ከሆነ ወጣት ልጅ ነው እና እኔ ገደልኩት ባንቺ ምክንያት እንደሞተ ግን ታውቂያለሽ አይደል እኔ ማዝኛለሁ እንዴ ነው በቃ ስታዝኝ አይደለም በወቅቱ በጣም ነው ያዘንኩት እኔ እኮ ብሩ የሱ ሳይሆን የእናቱ ነው በቃ አስቤ ነው የወጣሁት የእናቱ ነው አሁን ይደርሱት ገንዘብ እየተጠራቀመ ነበር ብለሽ አሁን አውርተሽን ነበር ከዛ መልሰሽ ደግሞ የእናቱ ነው አልሽ እንዴት ነው እየተናገርሽ ያለሽው እንዴት ነው አያምሽም ነው ስታወሪው እንኳን እንግዲህ እቺ ናት ቤተሰቤ እህቴ ምናምን ብለሽ ተከራከሪላት የነበረች ሴት እቺ ናት ለጥፌ ተመታሽላት ሴት ታብዲሽም እንዴ እኔ እንኳን ከበደኝ እንደዚህ ለሰማው እና እኔ እየተቸገርኩ ነው ያለሁት እሳቸውም እናትየውም እየበደለችኝ ነው እንግዲህ እሺ አስቢ ያ አሁን እኮ አንቺ ለራስሽ አስበሽ ማንም ሰው ገደል ይግባ ነው እዚህ ጋር ያደረግሽው ድርጊት ነገ ከነገ ወዲያ በድንበር ደግሞ ከናንተ ጎረቤታችሁ ናት አይደል ነገ ከነገ ወዲያ አይሰማሽም እንዴ በጣም ነው ያዘንኩት በጣም ብታዝኒማ እዚህ ጋር ድርጊት ይታይ ነበር እኮ በትክክል በስማ በደንብ እየገባሽ ነው ሙሴ ሞተብሻት መስይም እኮ እዚህ ጋር በትክክል እንግዲህ ለዚህ ነው የምትከራከር ነገ ከነገ ወዲያ እያልኩሽ ነው በድንበር እንኳን ትንሽ ስትጋጩ ታስገድላችኋለች እናንተ ነው አንተባር ነው በጣም እንደዚህ አይነት ሰው ነሽ ብዬ አስቤ አላውቅም አዘንኩብሽ በጣም እኔም ተቸግሬ ነው ያረኩት ነውራም ነው ምንድን ነበር እኔ ችግርሽ እስቲ ንገሪኝ እስቲ በጣም ይግረመን እስቲ እንስማውና ችግርሽ እስቲ እናልቅስልሽ እስቲ በችግርሽ ከሰው ህይወት ከማፍረስ በላይ ሆነ ምንድነው እስቲ የተፈጠረው ምንድን ነበር ችግር ለሆነ ህይወቱን ላበላሽ አይደለም እንደዚህ ያደረኩት እኔ ስለ ችግርሽ ነው የጠየቅኩሽ ችግሬማ ሴትዮዋ ተበድረኛለች እጅግ በጣም እሱ ችግርሽ አይደለም እንደገና ደግሞ ከአያሌው ጋር መኖር እንፈልጋለን በዛ ሰዓት እሱ ነው እንድትሰርቂ ያመቻቸሽ ሰርቂ አልወጣም ነበር እሱ ሰርቶ አያመጣም እንደ አንቺ ሰራቂ ብሎ ራሱን እየጣረ ራሱን እንደዚህ እያበላሸ ነበር እኔ በቃ አብረን አንድ ልጅ ስለሆነ ድረስ ወጥቶ ለምን ቀን ስራ ሰርቶ አያመጣም ገንዘብ አብሮ መኖር የሚፈልግ ከሆነ ያንቺ ስርቆት ከየት አመጣው እንዴ ምን አይነት ንግግር ነው የምትናገሪ እያንዳንዱ ንግግርሽን እያሰብሽ አታረገኝ ብታይ እንደዚህ አትነጋሽ ሞክሩኝ ነበር እሷ የፈለገችውን ነገር ታደርግ ስራ እኮ ቀይረሽ ነው ተመድያለሁ በጣም ለሰዓት ታስቢ እሺ ይኸውልሽ እኛ ስለሱ ጉዳይ አይደለም ልናወራ እኛ እዚህ መጣ ነው ስለ አቡሽ ጉዳይ የምታውቂው ነገር ንገሪኝ አለበለዚያ ግን እነኚህ ነገሮች አንድ ላይ ተደራርበውብሽ ስም በመቀየር ብቻ አንቺ ከወንጀል ነፃ የምትሆኝበት ምንም አይነት ምክንያት የለም አሁን እንኳን የተናዘዝሽው ነገር እንዳለ ካሜራው ላይ ቀርጸናል ስለዚህ ምንም ማምለጫ የለሽ በቃ እኛ የምንፈልገው ወጥመራችን ስር ከተንሽ ስለዚህ አንቺ ይሄንን ነገር ተቀብለሽ አምነሽ አቡሽ ያለበትን ቦታ ትነግሪናለሽ እኛም ለአንዴና ለመጨረሻ ጊዜ ይሄንን ነገር ሰማን ዘጋን በቃ ተግባባን ስለዚህ አሁን አቡሽ የት እንዳለ ብቻ ንገሪ ሁሉንም ያንንም የነሳሙኤል ቤትንም ሁሉንም የምታውቁትን ይሄን ስለ አቡሽ ነገር አታውቁም ማለት ዘበት ነው አናውቅም ብናቅ ኖሮ አንቺ ጋር መተን አንጠይቅሽም ነበር ካንቺ መስማት እንፈልጋለን
ነገር ምን እነግራቸዋለሁ ግን አሁን አይደለም። ምንድነው አንቺ የምትፈልጊው? እኔ እንዳኑ ምናምን አሁንናት እኔ ቄነኛ አይደለሽም እንዴ አንቺ ሴትዮ? ጨዋታ ነው ያዝናችሁ። አንድ ቀን ውሎ ባደረ ቁጥር ምን ያህል ቤተሰቡ እየተጎዳ እንደሆነ ባቡሽ ዙሪያ አታውቂም? አንቺ ሲጋ ቁጭ ብለሽ ስታስመስይ እዛ ሰው እየተበጠበጠና ይኸውልሽ ደም ግፊት ደም ብዛት የሌለባቸው ሰዎች ሁላ በዚህ ጉዳይ ላይ በሽተኛ እየሆኑ ነው። ተጨማሪ ስንት ሰው እንዲያብድልሽ ነው የምትፈልጊው? ስንት ሰው እንዲታመምልሽ ነው የምትፈልጊው? ስንት ሰው ነው አንቺ የምትገይው? እነግራቸዋለሁ። እሺ መቼ ነው የምትነግሪኝ? ጊዜው ሲደርስ እነግራቸዋለሁ። ጊዜው ሲደርስ ትላለች እንዴ? አንቺ በስነ ስርዓት ለምን ጠይቅሽ ጥያቄ በስነ ስርዓት መልሽልኝ። ዝም እያልኩ ኧረ እባክሽ አሁን እንኳን ታረሚ የምታውቂውን ነገር ንገሪያቸውና ይሂዱ። በእናትሽ አጨነቀሽም እንዴ? እኔ እንኳን ራሴን አመመኝ እኮ። በስነ ስርዓት አንቺ አሉ እንዴ ይሂዱ በቃ ተናገሪ የምታውቂውን ነገር። እንዴ ነው ምሬ ተጨነቀ እዚህ ጋር ተደርድረው በአንድ ሜዳ አይ ሲመስለኝ ማለት ነው። ይኸውልሽ ደግሞ እንተዚህ እንሰራለን እንሰራለን ልትነግሪኝ ይገባል። እሺ እኮ አንተ ልጅ የምትከታተል ማለት ጠይቅ ነው የመጣሁት እኔ። አንተ ከመጣ ጋር ሁሉ ነው ለምትጣላው። አንቺ ዝም በይ ልሳንሽ እንዳልዘጋው። አንቺ ተረጋጊ። ጉዳዩን አውቀሻል አይደል? አሁን እስካሁን ድረስ ያለው የተፈጠረው እነዚህ ሰዎች ወንጀለኛ ናቸው። አንቺ ያዝናናት ከመጣ ሁሉ ጋር መጣላት አለበት። አንዴ አንዱን ነገር ማውራት ካለ እሺ ታውቃለህ? ትተዋወቃላችሁ? እኔ እኮ ላጽናና ነው የመጣሁት። ባለቤቱ አርፎ እኮ ቆይ አይደለም ትተዋወቃላችሁ ነው ካላሞቹ ታውቃላችሁ ነው ነው ንገረኝ። ትተዋወቃላችሁ? ይኸውልህ እንድትዋሸኝ አልፈልግም። ባለፈው ይኸውልህ ጓደኛዬ ወንድም ነው ብዬ ዝም ብያለሁ። ንገረኝ። ግጭት የለኝም እየሰማኸኝ ነው? ገባኝ። ንገረኝ። ለምን ደሜታ ነው ላጽናናት ነው የመጣሁት። ከየት ታውቃታለህ? ማነው? ከየት ታውቃታለህ? ንገረኝ። ከየት ታውቃታለህ? እኔ ካንተ ጋር ምንም አይነት ግጭት የለኝም እኮ ገባኝ። ከየት ነው የምታውቃት? አንቺ ራሱ ታውቃለሽ ማለት ነው። በዚያ ከየት ሆነ ተናገር። ስለዚህ አንተ የምታውቀው ነገር ካለ ተናገር። እሱ ባይነግረን እነሱ ይናገሩናል። ውጪ እኔ እነሱ በነገራቸው ለምን ልጅቷ ምን ልታረጋው ነው? የሚለውን ነገር በደንብ አስጠፈጥፈ እያንዳንዱ ነገር ትናገራለህ። ለልጆቹ አሉ አይደል? አሉ አስፈላጊ ከሆነ እኔ እመጣለሁ። እሺ ምን ማለት ነው? ቆይ ለምን እንደሆነ የዚህ ምንድን ነው ማለት አታውቂውም ነው? እኔ አላውቀውም። እስቲ ሙች በይ። በእውነት ነው አላውቀውም። እሺ ተጠቂ ማነው አንተ? እሺ በስትክክል እናግራቸው። ረጋ በል። አሁን አራኔ አስረዱኝ። ጎረቤቶችሽ እዛ ይናዘዛሉ። ማን እንደሆነ ነው የምታወሪው? አንቺ ደግሞ ላጽናናሽ አይደል የመጣሁት? ምንድነው ወዲህ ማን ነው ካላቅማ ማን ነው ለሰከንድ እንኳን እንትን እስቲ አስተዋውቃት። እስቲ ራስህ እስቲ አስተዋውቃት። ጭራሽ ማን ነው ምናምን ትይኛለሽ? እኔን ነው የማታውቂኝ አንቺ? ምንም ስለኔ ነግሮሽ የማያውቅም ይሄ ምን አውቃለሁ እኔ አላውቀውም። አንቺ ችግርሽ በጣም እንትን ነው። ችግርሽ ያልቅ ምንሽ ያልቅ። ማን ነው እሱ? እኛን ጠይቅሽ እንጂ እኔ አላውቀውም። ሴትዮ አሁን እንዴት ነው በረታሽ? እኔ ላጽናናሽ የመጣሁት አንቺ የጭራሽ እኔን እንትን ትይኛለሽ። እዚህ እባካችሁ ማን ከነሱ ጋር ምን አስረዱኝ። እሱ አያስረዳኝ እኮ ነው። አንተ አስረዱኝ። ምንድን ነው? እኔ አላውቀውም። እሺ የምር አታውቂውም? እኔ አላውቀውም። እውነቴን ነው የምልህ። ተዋወቃታ እንግዲህ ይሄ የባለቤትሽ ውሽማ ባለኝ ነው። ምን አጠራሩ ራሱ ምን እንደዛ እና ምን ልትሰራ መጣህ እዚህ? ምን ማለት አርፈሽ ቁጭ በይና አውሪ። የምታወሪኝ ከሆነ ምን ልትሰራ ነው የመጣኸው? ምን ልትሰራ ነው የመጣኸው? ላጽናናሽ ነው የመጣሁት አይደል? ያገናኛቸው እንደ ሁለቱንም የባሰ ያምጣው አይደል? ላጽናናሽ ነው የመጣሁት። አንቺ ዝም ብለሽ ቁጭ ብለሽ የምታወሪኝ ከሆነ ወዴት ነው የምወጣው? ለመጣ ምን ፈልገህ መጣህ? ውሻውን እንኳንም ሞተ። ይሄ እንኳን መሞቱ እንትን ይሻል። ካንቺም ብሶ ደግሞ አስወጡት። ወዴት ነው አንተ ባለቤቴን ያልጋ ቁራኛ አድርጓት። ምን ላወራ ነው? ምንድነው ያልጋ ቁራኛ ያደረጋት? እንዴት እንደሚያሰቃየት አንተ ታመሰግነው ነው የሚገባው። በነገራችን ላይ እሱ ነው እንኳን አንተ እንኳን ሄዳል ፈለካት። አንተ ምን የምታውቀው? ምን ፈልገህ መጣህ? እሺ ካንተ ጋር ከእናንተ ጋር ምንም አይነት ግንኙነት የለኝም። እየሰማኸኝ ነው? ምን ፈልገህ መጣህ? እሺ እና ታዲያ ሚስትህን ሲደበደባት ምናምን ነበር እና ምን ልታደርግ እንኳን ሞተ እንደውም ሰምኛለሽ። የመቃብር አውጥተህ በቀለ እሺ ምን ፈልግ ነው የመጣው? በግልጽ ተናገር። እንኳን ሞተማ አትልም። እሺ
ዝም በይ አንድ በአንድ የሚገባኝን ወስዳለሁ እየሰማኸኝ ነው ቶፋዬው እየሰማችሁኝ ነው ከእናንተ ጋር ነኝ እዛ ነው የጨረስነው አይደል ድሮ ነው የጨረስነው ምንድነው የሚገባው አክብሬ ነው ዝም ያልኩት አይደል እስካሁን ድረስ አከብራችኋለሁ ሁለታችሁ ነው እየሰማችሁኝ ነው ሄድና ከመቃብሩ ስለዚህ ምንድነው የምትፈልገው እየሰማ ግንኙነት ከሷ ጋር ነው ላውራበት እኔ ልሂድ አንቺ ሰምኛለሽ እኔ የሚገባኝን ልወስድ ነው የመጣሁት አሁንም ሄደ ከመቃብሩ ሰዳልኩ ምን ማለት ነው ከመቃብሩ ይገባሃል ከኔ ጋር ምን አለ ነው የሚገባ እስቲ ንገረኝ የለፋሁበትን ነው ምንድነው የለፋሁት ከጅማሮ ጀምሮ የለፋሁበትን አንድ ነገር እንትን ሳልን መውሰድ ነው ፈልገው ለዚህ ቻይ ይገባልኩ ምን ወንጀል ሰራየኝ ተው አንተ ምን አይነት ሞራል ቢኖርህ ነው ሚስትን አሳልፈህ ለሱ ይሸጥክላት ከዛ በኋላ እሱ ነው ልፋት ያለፈ ነገር ነው ለዛ ነው ክፍያ ፈልገህ የመጣው የሚገባኝ ነው የሰማ ይገባኝ አንተ ዝም በል በገንዘብ አክብሬያችሁ ነው ዝም ብዬ ቁጭ ማለት አባቱ አክብረንስ ምን ይፈጠራል እሷ ጋር ነው የመጣሁት ከእናንተ ጋር ግጭት እንትን ለማታር ነው የመጣሁት እሺ በንግግር የሚፈታውን ፈትቼ መሄድ ነው ፈልገው ምንድነው ከሷ የምትፈልገው ነው ስሙን ያህል አይገባትም አንተ ማን ዝም በይ አንቺ ዝም በይ አቅሻለሁ ዝም በይ ባለቤትሽም አንቺ ምን እንደምታረጉ አቅሻለሁ ዝም በይ በገንዘብ ነው ለካ ሚስትህን ውሻዋነ እሷም ሞት ያንሷል ሬሳ በእሳት ማቃጠሉ አንተ ነህ ታዲያ ሰው ባለቤት ለዛ በቃ ዝም በይ አንቺ ሚስትህን እንዴት ትሸጣለህ አሳልፈህ ዝም በይ ስለሷ አይመለከትሽም አንቺ የሰማሽ ነው ስለሷ አይመለከትሽም ልቀቀኝ እንዳና ከልቀቀኝ በስነስርዓት ላውራበት እየሰማኸኝ ነው በስነስርዓት አንተ እንደዚህ ነው ጆ እንዴ ነው ወይ ላንተ ቶፋኒ አክብሬ ነው የሰማኸኝ ስርዓት እንደዚህ ነው ወይ ላንተ የወንድሜ ጓደኛ ነህ አክብሬያለሁ ዝም በል በስነስርዓት ላውራበት እኔ ምን ይገባት ማለት ምን ይገባታል ነው እንትን የምትለው እሺ ምን ነው የማይገባት እኔ አልገባኝም ታስረዳኝ ስለምን ነው የምታወራው ጥቅመኛ ሆነች ለጥቅማችሁ ቁጭ ብለው አይደል እንደሚያወሩ ስለ ጥቅም ለጥቅም አይደል ሚስትህን የሸጥከው ማን ሽጣለ ዝማይ ስለሱ አይመለከትም ማሞቴ ነበር አንተ ሚስቴ ስለ ሚስቴ ደግሞ ከመጀመሪያው ጀምሮ እየለፈው የነበረው ምንድነው ስለተለፈው ነገር ለፍቻለሁ ብዙ ነገር ነው ምንድነው አየረጋ እንድትጋደም ማስማማቱን ነው በቃ ያለፈ ነገር አልፏል ደግሜ ማውራት ይሄ ውሻ ልክስክስ ነገር ዘመበይ አንቺ ደግሜ እየነገርኩሽ ነው ዘመበይ አንተ እሱ ሳንደኛውን ሄዷል ሰይጥማ እሱ ምን አባቱ ነው ሲጀመር ስለሱ ላጽናናሽ አይደል የመጣሁት የሞተ ሰው ምን አገባኝ እኔ ለምን አመድ ሆኖ አይቀርም ምን አገባኝ ስለሱ ነው አንተ ከሱ የበለጠ አንተ ሞታል እሺ የሞተ እንዳጽናኝ ያደርግሻል አንቺ ጥቅመኛውሽ ጥቁር ለብሰው ቁጭ ብላ ሰውን እንትን ለማለት እዚህ ልበላ ነው እንጂ እሺ ቆይ አሁን አንተ የመጣበትን ምክንያት እስቲ ንገረኝ እስቲ እንግዲህ መጽናናት እንደዚህ አይደለም እኔ እስከገባኝ ድረስ ከመሬት ተነስታ ታያትም እንዴ ገና ምንነቴን እንትን ሳትል ከመሬት ተነስታ ምጮብኝ ማነች እኔ ጠየቅኩ ስላንተ ብቻ ነው አንተ እዚህ የተገኘው ምን ለማድረግ ነው በቃ አወኩኝ የት እንዳለች መጥቼ ልጠይቃት ነው የመጣሁት አመጣጤም እንዳጋጣሚ እናንተ አላችሁ እያለሁ ነው የመጣሁት ሳገኛችሁ ልትገላት ነው ልጠይቃት ነው እኔ ሰላማዊ ሰው ነኝ እኔ ሰላማዊ ሰው ነኝ እየሰማኸኝ ነው ለገንዘብ ብለህ ሚስትህን አንተ የሚገባኝን እጠይቃለሁ መብቴ ነው ምክንያቱም ምንም የሚገባ ነገር የለም እየሰማኸኝ ነው ሚስቴንም በህመም ላይ ህመም ነው የጨመርኩባት በህመም ላይ ህመም እኮ ለዛ አንተ ልትቀጣ እንጂ የሚገባ ምን አድርጌ ነው የምትቀጣው ልትቀጣ ነው እንጂ የሚገባ ማለት ነው አይደለም ገንዘብ እንድታገኝ አይደለም እሱም አልተቀጣም እየሰማኸኝ ነው አመዳውን መሞቱን የገረመ እሱም አልተቀጣም ስንትና ስንት ነገር እንዴ አብረሽው አርገኛኝ አብረሽው ነው አንቺ ተሰቃያለህ በቁም እሺ ነው ያልገባኝ ነገር አሁን አንተ እየጠየቅ ያለው ጥቅም ከየት የመጣ ነው ምንድነው ስለየትኛው ጥቅም ነው የምታወራው የለፋውበት ነው ከድሮ እኮ የለፋበት ምን ነው የለፋው እንዴ የለፋው ምንስ ነው ማግኘት ያለበት የዚህን ያህል ዝቅ አድርጌ ከሱ ጋር እንትን ማስባሌ ራሱ ምንድነው እሱ ነገር ለዛ አንተ ልትቀጣ ነገር መኖራለን ብዬ እኮ ስላሰብኩ ነው አይደል ሁሉ ነገር አይደል እኔም ደና ከምሰራው ስራ ተነስቼ ነው እዚህ ጉዳቂ ስራ ውስጥ ገብቼ እንዲሞኑ በከናንተ ጋር የምጋጨው እኮ ደና ስራ ክብሬን ስራ ጎማ መፍታት ነው ክብሬን አጥቼ ነው እዚህ ጋር ከናንተ ጋር ተመለው አንተ ክብር እኮ አልነበረህም በፊትም ስፖክ ሰርቀ ጎማ ሰርቀ ታይዘ ስትደበደብ ነበር ስለሱ አይመለከትም ዝም በል አሁን ስለሱ አይመለከትም አንተ ሰማኛለህ እሺ ነው አሁን ያልገባኝ ነገር እኮ እየመለስክልኝ አይደለም ምንድነው የምታገኘው ጥቅም እዚህ ጋር ይገባኛል የምትለው ከየትኛው ጥቅም ላይ ነው በቃ አሁን እሱ አረፈ አይደል ሞት አይደል በቃ ያለውን ነገር ማወቅ አለብኝ ምን ስለሆንክ ያለውን ለምን አይቀራል ለምን እኔ ሳላገኝ ምን አይቀራል እሱ ጋር ያለው ነገር ለምን እቺ ምን ያገባታልና ምን ያገባታል እቺ
አሬ ሚስቱ ነኝ አንተ ምንድነህ ስለ 26 ሚሊዮን ስለ ገንዘብ ለሚስትህን ያጋደምከው ለዛ ነው ስለዛ ነው በቃ በለው የለም ያብር ምን ማለት ነው የለም አቡሽ ያለበትን ቦታ ታውቃለህ ያብር አቡሽ ያለበትን ቦታ ማግኘት የምትችል ከሆነ ገንዘቡ ምናልባት ሊደርስ ይችላል የት ነው የማውቀው እኔ ስለሱ እኔ አላውቅም ሲጀምር ታዲያ አሁን እዚህ መጥተህ ታዲያ ደብድበህ ምናምን አቡሽ ያለበትን ቦታ ለመጠየቅ ነው የመጣው ነው ለዛ ነው እንጆ ምናልባት በሱ ብር አገኛለሁ ብሎ ካሰበ አንቺ ዝም በይ አንቺ ዝም ብለው በቤት ተሻለ ዝም በል ራስሽ ለጨው እያሸች ነው እቺ ሴትዮ እቺ ራሷ አንቺ ብዙ ሰው ነው ያታለለ ዝም በል የመጣኸውን ምን ለማድረግ ወንዶች እነሱ ባይኖሩ ምን ልታረግ ነበር የመጣኸው አቅሻለሁ ገንዘብ እንዴት ለገንዘብ ሟች እንደሆነ አቅሻለሁ ውሻዬንም የሰጠሽን እንትን የሆነ ቦታ አድርገሽው ነው እምታውቀው ነገር ቢኖር እቺ ልጅ ራሱ እንዲምትሆን እውነትህን ነው ምን ፈልገህ መጣው ዝም በይ አሁን እሱ ሞታል ብለህ መጣው እኔ ይቅርታ አድርጉኝ እኔ ዲት የዘመን አይሊድ በቃ ሊድ ምን አደርጋለሁ ይኸው ልጁ ባለፈውም እዛ የለቀቅነ ምንም ያን ያህል ጉዳዩ ላይ በጥልቀት የሌለበት ስለመሰለኝ ያለው አሁን እንደዚህ በቀላሉ ምን ለቀህ እንዳይመስል አሁን እጃችን ስር ገብተሃል ከዚህ በኋላ ማጣራት ምን ፈልገው ነው ያልክ ካጣራን በኋላ ልክ ከሆንክ ብቻ ነው ከዚህ መውጣት የምትችለው ምንድነው የምትለኝ ምንድነው መቶፋ የምትለኝ ቆይ የኛ ሰዎች አሉ ውጪ ይዘዋል ምንድነው የምትለኝ ቆይ ንገረኝ ምንድነው እሺ ማረገው እኔ ከናንተ ጋር ምን አረገ ለጅነት በርበሬ አልታጠንከም ስለዚህ አሁን በርበሬ እያጠንኩኝ ስርዓት ግለ ለምን ቆይ ለምን ንገረኝ ለምን ቆይ ንገረኝ እዚህ የመጣህበት ነገር በቂ የሆነ ነገር ስላላገኘሁበት ማለት ነው ያለ ምንም ምክንያት እዚህ ልትመጣ እንደማትችል ግልጽ ስለሆነ ማለት ነው ስለዚህ በልጅነት ማዘር በርበሬ አጥነው ቆንጥጦ ስላሳደጉ ነው በዚህ ልክ እንደዚህ ነው እኔ ታገኝ የለ እንዴ ቶፋ እኔ ታገኝ ነው በደንብ ማቃቸው እኔ እንዴት ከቤቱ የሌለ ጋጥ ወጥ ነው ቶፋኒ አከብራቸዋለሁ እኔ ከናንተ ጋር ምንም ማያገኙኝ መከበር አልፈልግም ምን የምታውቀዋለን ስለዚህ ሴትዮዋን እኔን አንተ የምታውቀው ነገር አለ አንተ ምን ታውቃለህ ምን የምታውቀው ስለኔ ታውቃለህ ንገረኝ እኔ ከዚህ በፊት አይተኸኝ ታውቃለህ ሴራ ቢኖርባን ነው እንዲህ ጥቁር በጥቁር አድርጋ ቁጭ ብላ እንትን የምትለው እኔ ቢያንስ በሰው አውቃታለሁ ስለዚህ የባሏን እንትን እሷ ለመውሰድ ነው እንትን የምትለው ነገር አለ ምን አገባ የባሌና የኔ የምታውቀው ነገር አለ ከባሏ ጋር ረጅም የሆነ ሚስጥር ይኖራታል እቺ ሴትዮ ስለዚህ እኛ እንጣለና አስረ ምናምን እየተጠቀጠ ተሰራታል ለዛ ነበር ፍላጎት አይ ወንዶች ማንም ላይኖር ስለሚችል እንዳለ ልውሰድባት ገድያት ብሎ ሊገለኝ ሆነስ የመጣው አንቺ ለምን ዝም እላለሁ ምን ልሰራ መጣ ከዚህ በፊት መተህ ታውቃለህ የሰማሽኝ ነው አንተ ያንቺ አዳኞች አይደለንም እኛ ምንም የሚያርግሽ ስለአቡሽ ማትናገሪ ይቆር ለምን የመጣው ምን አገባን እኛ ይግደልሽ ከፈለገ አሁን ስለአቡሽ ብቻ ነው እኛ እስከዛሬ እንዴት ሳይገኝ ቆይ እንዴት አልተገኘም አቡሽ እስከዛሬ እኔንም ድጋሚ እዚህ ጋር መጠየቅ እኔ የተማቀውን ነው የምጠይቀኝ አንተ እንዳልተገኘ ስላልተገኘ ገንዘብ በምን አይነት መንገድ የምታገኘው ነው የሚመስል እንዳልተገኘማ ያውቃል እኮ ቶፋ አውቆ እዚህ ሲሸመጥጠን ነው እንጂ ግልጽ ነው አቡሽ ከተገኘ ገንዘቡ እንደማያገኘው ያውቃል አሁን የሰማችሁን ከሆነ ሁለታችሁ በእኛ እጅ ስር ነው የምትቀመጡት አቡሽ እስካልተገኘ ድረስ ከኛ ማምለጥ የሚታሰብ ነገር አይደለም እኔ ማቆ ነገር እና ደግሞ በህይወታችሁ ገጥሟችሁ ማያቅ አይነት ስቃይ እንድትሰቃዩ ነው ማድረጋችሁ እኔም የት እንዳለ ማላቀው ሰው እኔ ለምን ሰቃያለሁ ነገር እንኳን ለምን ሰቃያ በማላቀው ነገር ለምን ሰቃያለሁ ነገርኝ እሺ ለምን እንትን ትለኛለህ ይሁንና ነግሬያለሁ ከዚህ ቀደም እኔ እንደማላቀው ነግሬያለሁ የጓደኛው ወንድም እንዳልሆነም ነግሬያለሁ እዚህ ፈለከውን ነገር ማድረግ ትችላለህ ይጂው ለታ ስማ እኔ አላውቀውም እየነገርኳቸው እኔ የት እንዳለ እኔ ምን አከለ ነው የመጣው እኔ ዝም ብዬ በቃ ያው ጽናቱን ይስጥሽልላት ነው በቃ ባሏ እኮ ነው ለዚህ ነው መታ ብዙ የለፈለፍከው ጽናቱን ይስጥሽ ለማለት እንዳልመጣ አንተ ራስህ በአፍ ተናግረሃል ቆይ ምን አስበህ ነው ንገረኝ አክቶ ምን አስበህ ንገረኝ ምን አስበህ ነው ምን ብትመረኛ የለም ብቻ ደጅ ላይ ነው ያለችታ በቃ እንደወጣ ያዙት እሺ እኛ ጨዋታ ጨርስ እባክህ አቀጥቅኝ እኔ ድሮአችሁ ይበቃኛል ደረተውኝ ኧረ ይበቃችኋል እባክህ ላይ ሰለችኝ አሁንማ እኮ በቃ እኛ ሄድንበት ቦታ ሁሉ ያነፍንፈ መምጣት እኮ ጀመርክ እኮ በቃ እኔ ማውቀው ነገር የለም እኔ እኮ ልጠይቃት ነው የመጣው ለምንድን ነው የዚህን ያህል የምትሉኝ ነገር ከእኮ ልጠይቅሽ አይደለም የመጣሁት አልክ
ብለሃል እኮ በቃ አንዳንድ መጠየቅ ያለብኝ ነገር ምንድነው? መጠየቅ ያለብኝ ነገር ምንድነው? ጠይቃት። መጠየቅ የምትፈልገው ነገር ጠይቃት። እስኪ ምንድነው የፈለከው? ምን ፈልገህ መጣ እኔ ጋር? አውራ ጠይቅ። ቶፋኝ እኔም እናንተም የለፋንበት ነገር እኮ ማለት ምንድነው? አንተ የለፋው ምንድነው? አንተ ጠይቃት። ለምን እሷ ለምን ተንትሏለች? ነገርኝ። ሚስጥሩን ልታትችላለች። ለምን ተንትላለች? ሚስጥሩን ትንገረ። ከዛ ምንድነው አንተ በቃ እናንተ ጋር እንስማማለን። እኔም እኮ እንትን ብዬበታለሁ፣ ለፍቼበታለሁ። እንደናንተ ነው የምትስማማው? ከናንተ እኩል ነው ለፈው እኮ ምን ነው ማግኘት ያለብኝን ነገር ነው የምንስማው። ለምን ታሰቃዩኛላችሁ? ምንድነው ማግኘት ያለብኝ? እቺን ሴትዮ አይገባትም። እቺን ሴትዮም ዞር ለምን አናረጋትም? የምታውቀው ነገር ሊኖር ይችላል። እሷን ጠይቃት። ከኛ ጋር ለመካፈል ነው ፍላጎት። እንደዛ ነው የምታውቀው ነገር እና ወጣጣት ነው ያልኩት። ዝም በል አለው። እረግጣለሁ። ዝም በል ያንቺ አሁን ውጣ። እዛኛው ጨዋታ ይዘናል። ውጣልህ። እዛ ጋር ልጆች ይዘዋል። ምን አደርጋለሁ? በቃ ከሄድኩ ለምን አልሄድም? ንገሪኝ። ለምን ከነሱ ጋር ታወራለህ? እንድመታት ታስገድደኝ። ከሄድኩ ለምን አልሄድም? እባክህ ልቀቀኝ። እየሰማኝ ልቀቀኝ። ቶፋረት በለው። ውጣ። ሂድ አንተ። ውጣ። በቃ ወይና እዚህ ወያዙት። እዚህ ይቀመጥ። እሺ አብሮሽት እንዳለ ትፈልጊያለሽ ወይስ ከሱ ጋር አንድ ላይ ተቀላቅለሽ ትይያለሽ? በዚህ እድሜሽ እንግዲህ በርበሬ አንቺን ማጣ በጣም ከባድ ነገር ነው አይደል? በእናቴ እድሜ ክልል ላይ ነው ያለሽው። በስነ ስርዓት ባናገርሽና በስነ ስርዓት ባወራሽ ደስ ይለኛል። ግን ደግሞ ያንቺ የግብረ ገብ ጉድለት ያንን እንዳደረገ በቃ አይጋብዘኝም። ስለዚህ ከባድ ነገር ነው ያደረግሽ ይችላል። የት እንዳለ ነው? ሄሎ እየጠበኩሽ እኮ። ወይ ለአሁኔቱ ጋር እንዳለ አላውቅም። እሺ ከዚህ ቀደም ማለት ከዛ ተነስተን ነይ ተጠጊ። አጥፊኝ ተጠጊ። እሱ ሞታ ግን ምንም አጣረቁኝ ከሆነ ያለበትን ቦታ አሁን አጣርቼ ለራሳችሁ ደውዬ እንዴ ቆይ ከማን አጣርተሽ ነው? ባልሽ ነው አይደለም እኔ ላክ ስለምችል የፈልግ አግኝቼ እነግራቸዋለሁ። አሁን የምታውቂውን እያንዳንዷን ነገር እንድትነግሪኝ እንጂ እንደዚህ የማይሆን ነገር እንድትቀባጥሪ አይፈልግም። አንዴ አጣርቼ እነግራለሁ። ቆይ ከማን ነው የምታጣሪው? ሌላ የሚያውቅ አለ? ከባለቤትሽ ውጭ? ባለቤትሽ እንኳን ሞቷል። እሺ አሁን የማይሆን ቦታ እንደወስድ ትፈልጋለህ? የት እሺ ከማን ነው የምታጣሪው? ከማን ነው የምታጣሪው? አጣርቼ እነግራለሁ። በቃ ይኸው በኩለት ደውዬ አሳውቃችኋለሁ። ከማን ነው እሺ የምታጣሪው? እንደዚህ ማለት ይጥፋት ነው። አስፈላጊ አይደለም። ይጥፋት ነው እንደዛ ማለት ነው። ታይፍርሽው አስፈላጊ አይደለም። ለምን? አሁን ደስ የሚል ቆንጆ ልጅ ነው። ምን አይነት መረጃ? አየለ በይወታል። ምን? የለም ማለት አየለ አለ በይወ ሞቷል። ሐኪም ቤት እኮ ሄጃለሁ እኮ እኔም አለ። የለም ደስ የሚል እኔ እኮ ሄጃለሁ ሐኪም ቤት ሄድሽ ሬሳውን አይተሽዋል? ሬሳውን ለምንድን ማየው? የምን አይነት ድፍረት ይኖረኛል? ሬሳውን ለማየት ወይ ባለቤትሽ ሞቶ አንቺ እንዴት ነው ሬሳውን ማጣ? እንዴት ድፍረቱን ከየት ይመጣልኛል? ምን ለማየት ባዶ ሳጥን ነው የቀበርሽ? ለምን አልጋው አጠገብ ነበርኩ። ሞቷል ተባለ በቃ መጣሁኝ። አልጋው አጠገብ መሆንና እሺ አልጋው አጠገብ ኮንሽ እንዴት ነው ሬሳውን ማጣይ? ሞቷል እኮ ስለ ሞተ ነው እኮ እዛው ሬሳው ነበር አልነበር? በሳጥን መጥቶ የተሰጠ ማን የነገረሽ ላንቺ አየለ መሞቱ? እኔም ነበርኩ እዛ ሆስፒታል። አየለ መሞቱን ማን የነገረሽ? እኔ ሆስፒታል ነበርኩኝ። ወይ አየለ መሞቱን ማን የነገረሽ? ዶክተር ነው። ሆስፒታል ለምንድን ነው የገባው? የልብ ካንሰር አለበት። ልቀቀኝ አንተ። አንቺ አየለ በህይወት እንደተወፈ እንዳለ ጠርጥሬም ነበር ከዚህ በፊት። አንተ ቆይ ተናገሪ አንቺ። ከዚህ በፊት ልቀቀኝ አንተ። ልቀቀኝ አንተ። ስማ ተረጋጋ። አንተ እያወራናት አይደል? እያወራናት አይደል? አዎ እያወራናት እኮ ነው። እያወራናት አይደል? ልቀቀኝ። አንተ ምንድን ነው የምትሰራው? ዘላብቶ ነው ይሄን ዘላብቶ ነው ኧረ ገደለኝ። ወይ ቶ ኧረ አታሰቃይኝ። ይኸውልሽ ሳትኮለታተፊ ንገሪኝ። በዚህ ነገር ላይ እጅሽ አለበት? የለበትም
የለበትም እጅሽ ከሌለበት አየለ መኖሩ ታደለም ለዚህ ተቀበር ነው እኮ እንዴት ነው አለ የምትለው አንተ በህይወት መኖሩን አልፈለግሽም ነው የለም በህይወት ቆይ እንዴት እንደዚህ እርግጠኛ ልትሆኝ ይቻልሽ ቀበር ነው ሬሳውን አይተሻል በሳጥን እኮ መጥቷል ወደ ቤት በሳጥን መጥቶስ እንዴት ነው ባልሽ ሞቶ አስችሎሽ ሳታዩ የምትቀር እንዴት ቃኑ ለምን አሰማኝ እኔ ጠርጥሬ ነበር ከዚህ ድፍረቱ ሲኖረኛል እኔ በድንጋጤ ማልቀስ ነው የጀመርኩት እሺ በልብ ድካም ሆስፒታል ገባ ከዛ በኋላ ጭራሽ አካሉ ሳታይ ሞቷል ብሎኛል ሞቷል ከዛ ምንም ሳታዩ ሄደሽ እንደው አጠገቡ እየሳቲ ነው የምትቀብሪው ማለት ነው መጮህ ነው የጮህኩት በድንጋጤ ጮህኩት አንቺ መጮህ ማልቀስ ምን አገባኝ እኔ አይተሽዋል አላየሽው ሞተ እኮ በቃ አይተሻል አላየሽም አዩትም እኮ ለች እኮ ይሆናል አይ እንደው እስቲ ከመጣላት ብዬ ነው አሁን ደግሞ ስትከባተሪ ያልነበር ነው ወይስ ኦኬ አሁን አጣርቼ እነግራለሁ ያልኩት እሱን አማማስ ሳይሆን ያቡሽ እኮ እሱን ደግሞ ከማን ነው የምታጣሪው ብቸኛ ስለ አቡሽ የሚያውቀው ሰው አየለ ነው ካየለ ነው አጣርተሽ የምትነግሪኝ ማለት ነው አየለ ነው ማለት ነው እኮ ለምን አየለ ሞቶ አንተ ከየት ልታመጣው ነው የሞተ ሰው እንዴት ነው ያለ መስላው አልሞተም አንቺ ውሻ ዝም በይ አትዋሽኛ ዝም በይ ሞቷል በደንብ ነው ማቆን አንቺን አቅሻለሁ ዝም በይ እኔ ቶፋኔ ነግራለሁ እቺ ሲት ተራራራታለሁ ዘመድ አዝማድ የእናንተ ድራማ ነው እሱ የምን ድራማ እንደዛ አይነት ድራማ የለም በሞት ድራማ ዝም በይ ጓደኛዋን አቃታለሁ እሷን ጓደኛ ስለሷ ብዙ ነገር ነግራኛሽ እኔ ለዛ ነው ሰነግራችሁ ነበር እሺ ምንድነው ታውቁ ስለሷስ ምንም በቃ ውሸታም ነች እቺ ሰውየውን በውሸት ነው የምትለው ነገር ያለው ነው እንደምጠረጥራ ነገር ያለው ቀደም ፍላጎት ሌላ ነው ዝም በይ አንቺ አትመልሽ ፍላጎት ሌላ ነው ጥቅመኛ ነች እቺ እኮ ነው ቆይ ለመኖሩ ላንቺ ደስታ አይደለም እንዴ አይደለም ደስታ ቢሆንም ግን የለም ቢኖር ደስ ይለኛል ግን የለም ካላምጣው ኩላ አለ እኮ እያልኩሽ እሺ ካላምጣው የትኛውን አየለ ነው የምትለው የኔ ቶፋ በቃ ሳታውቅ እውነቱን እየተናገረች ነው እቺ ሴት አላውቅም የለም ሞቷል ካልሽ ቆይ እሺ ስለ አቡሽ ሌላ የሚያውቅ ሰው አለ ንገሪኝ እቺ ሴትዮ ስለ አቡሽ የምታውቅ ስለ አቡሽ የሚያውቅ ሰው አለ ከባለቤትሽ ውጭ የለም እኮ ከሌለ ከማን ነው አጣርተሽ የምትነግሪኝ ፈልጊ ደርስበትና ነግራችኋለሁ ደው ያሳውቃችኋለሁ ፈልገሽ የምትደርሺው እሺ የሆነ ፍንጭ የምታውቂው ፍንጭ ካለ ንገሪኝ ደው ያሳውቃችኋለሁ ብያለሁ ግን አየለ የሚባል የለም በቃ ሞቷል አይደለ የሞተ ሰው እንዴት ነው እንደዚህ አለ የምትሉት እናንተ አለ እያለሽ ከሞት ይነሳል በማስረጃ ነው እኛ ዝም ብለን እንዳንቺ እንደመጣልን አይደለም እና ከሞተበት ይነሳል እናንተ እኮ እንደዛ ነው የምትሉት እሺ ብቻ አለ በህይወት ማግኘት የምትፈልጊ ከሆነ ላገናኝሽ ይችላል አሁን አገናኝ በህይወቴ ነው የተጫወተው እሱ ላገኘው እንጂ ማጋው አንቺ እንዳልኖረ ያወቅሽ ነው እንዴ እድር ሰብስበሽ እንደዚህ የምታስለቀሽው እንዴ ኧረ አለ በህይወት አለ ትላላችሁ በህይወት የለም ሻለ መኖሩን ታረጋግጪልኝ ትችያለሽ እኔ መኖሩን እኮ ላረጋግጥልሽ ቀበር ነው እኮ አይተሽዋል ወይ መቼም ባሮ ሳጥን እኮ ዶክተሩ ትክክል እኮ ነው እንዴት ሞቷል እኮ ነው ያለው የትኛው ዶክተር የት ዶክተር ሆስፒታል እንዴት አሁን እንዴት ያንቺ ተባባሪም ቢሆንስ አይደለም እኔ ደግሞ ከዶክተር ጋር የምን ትብብር ነው የሚኖረኝ ምትላት ነገር ካለ ማስረጃ በሙሉ እኮ ሄዷል እኮ ፖሊስ ጣቢያ ለምን አትሄዱም በምን ከይዝ እንደሞተ እኮ ህክምናው ሁሉም ነገር እኮ ሄዷል አሁን አንቺ ምንም ምክንያት አይኖርሽም እንደተረዳሁት ከሆነ ሞተ የምትይበት ምንም አይነት ምክንያት አይኖርሽም ግን ደግሞ ሰዎች አታለውሻል ሳይሞት ሞተል ብሎሻል ከተረዳሽ ዝም ብለሽ እንደወንድም አዳምጪ እሺ አዳምጣ አንቺ አየለ ሞተበት ወይም ደግሞ ሞተ የምትይበት አንዳችም የሆነ ምክንያት የለሽ አይደል ሊኖርሽም አይችልም ነው ሳይሞት ሞተ ልትያቺ እሺ መቀመጣችን ለምን ተቀመጥክሽ አንዴ የነገርኩሽ እኮ ነው ያለ ምክንያት ሞተ ልትያቺ ደግሞ የምትይበት ምክንያት የለሽም ነው አይደል ሞተ ተብሎ ቀብረነዋል እያልኩ እኮ ነው እሺ ምን ልበል አታለውሻል እያልኩሽ ነው በህይወት አለ እሺ አሳየኛ ታዲያ ነግርሽ እኮ መቀመጣችን ምንድነው ማረጋገጫ ስላለኝ ነው ያወራሽ እሺ ንገረኝ ማረጋገጫ አለኝ በህይወት ስለመኖሩ ማረጋገጫ አለኝ ያልኩሽ ነው እንደው አንቺ በጣም ደስ ይልሻል ቢሳስብ በዚህ ልክ ትናደጃለሽ ባይና አይተኳል አዎ እሺ አሳየኛ የኔ ሰዎች ያገኙታል አሁን ነው
ንገረኝ እሺ የት ነው አንቺ በጭፍን የምናወራው እንደሚመስልሽ ከዚህ ቀደም እንደዚህ ያለ ምንም መረጃ ምናምን ሳውራሽ አጋጥሜሽ አላውቅም አይደል ባልሽንም ሶነጅለው አለ ብዬ ልመነህ እንግዲህ ሳይኖር አንቺ አለለሽ አምነሽኝ ምናምን ነገር ከዛ በኋላ መጨረሻ ላይ ሀዘንተኛ ነኝ አይደል ሳይኖር ቀርቶ የበለጠ አዘንሽን ማባባስ አልፈልግም የሰማሽኝ ከሆነ መጀመሪያ ልታምኚ ይገባል አምናለሁ እሺ አመንኩ እሺ መጀመሪያ ላይ ማወቅ የምፈልገው ነገር አለ በዚህ ሁኔታ ላይ አየለ ሞቷል ተብሎ ሲወራ ተጠቃሚ ሊሆን የሚችል ሰው አለ ባንቺ እይታ ምክንያቱም የሆነ ሰው አለ እሺ ማን የነገረሽ ለምን በግልጽ እንኳን አታውሪኝም እኮ ሐኪም ቤት እንደገባ ማን የነገረሽ ማን ነው ሞታ ያለሽ ምናምን ዶክተሩ ነው የነገረኝ ዶክተሩ ማን ነው ስሙን ምን አውቃለሁ እኔ የዶክተሩን ስም ምን ያላቀው ታውቂያለሽ ከዚህ በፊት አላውቀውም ለህክምና ላይ ካላወቅሽ እንዴት ነው እንደዚህ እንዲህ በጭፍን የምታምኚው ከዛ እሱ ሞታል ስላልሽ ሰው ታመመና አንተ ታመህ ሄደህ ስለ ዶክተሩ ማንነት ስሙን ጠይቃለህ ማን ነው የገነዘብሽ አየለ እዛው ገንዘው አስተካክለውታል ሆስፒታል ሳጥን ነው ወደዛ ሄዶ ሳጥን ውስጥ ገብቶ መጣ ተለቀሰ ተቀበረ እድሜ ልክሽን እኮ ባልሽን አታዩም እድሜ ልክሽን አታዩም ማታዩን ሰው ቢያንስ አንድ ቀን ከሞቶላ ሬሳውን ልይ ብለሽ እንዴት ነው ሄደሽ አላየሽ አሁን ስንተኛ ቀኑ ነው ከሞተ ላይው መሄደው አረ ያንዴ ነው ያልኩሽ ሴትዮ ምንድነው አንቺ ወተት ነጭ ነው ካልተባለ አይገባሽም እንዴ ደግሞ በቀጥተኛ አማርኛ ነው እየተናገርኩሻለሁ ስታጭበረብር ነው አልኳችሁ በቃ ስታጭበረብር እሱ አልታጭበረብረን አትችልም ምክንያቱም ባለቤቷ ነው ምንም ብላ አልታጭበረብረን አትችልም እኮ በመሀል ግን ተጣለሻል እያልኩሽ ነው አንቺ ነው ታለለሽ ተጣላን እኮ ተጣላን ታረቀን ተጣላሻል ያታለለሻል አንተ ታውቃለህ አይደል እሺ ማን ያታለለኝ እኔ የሆነ ሰው አታሎሻል ሳይሞት ሞቷል ብሎሻል በዚህ ደግሞ የሆነ ሰው ተጠቃሚ የሚሆንበት ሰው ይኖራል ምክንያቱም አየለን ሞቷል ብሎ እንዲወራለት ወይም ደግሞ ያየለን መሞት የፈለገ ሰው አለ ማለት ነው በዚህ መሃል አለበለዚያ ያልሞተ ሰው ሞቷል ተብሎ ባዶ መቃብር ባዶ ሳጥን መቅበር ምንም አይነት ስሜት አይሰጥም ገባሽ ስለዚህ በዚህ መሃል የሆነ ሰው ተጠቃሚ ሆነ ለማሰብ ሞክሪ እኔ አንቺን እየተጠራጠርኩሽ አይደለም ምክንያቱም ባለቤትሽ ነው በፍጹም ሳይሞት ሞቷል ልትይና ትችይ ገብተሻል በህይወት ስለመኖሩ ደግሞ በቂ መረጃ አለኝ ያልኩሽ መረጃዬን ከፈለግሽ እነግርሻለሁ በቂ የሆነ መረጃ ስለሆነ ማለት ነው ያለኝ ቶፋ ለምን እሱን አታገናኙኝ ለምን አንተ ምን ልታረገው ነው አንተ በቃ እኔ ከሱ ጋር ማውራው አለኝ በቃ ለምን አትስቱኝ ሲጀመር እኮ ከዚህ መንቀሳቀስ ብሎ አትችልም እኔ ምን አረጋለሁ እሺ ንገረኝ እዚህ እኔ የመጣሁት ሲጀመር እኔ እናንተ አላችሁ ይቆር እኔ የመጣሁት እኛ ባልኖር ምን ልታረግ ነበር አንተ በጣም ብዙ ካንተ ጋር የምናወራው ነገር ምን ከኔ ምን ነው ፈልጉት እኔ ከኔ ምን ታገኛለህ በሳማ ገርፋለሁ ሳማ አጥናለሁ ምንድነው በርበሬ አጥናለሁ ከኔ ምን እንደምታገኘው ምንም በቃ በልጅነት ያልተቀጣውን ቅጣት ሁሉ አሁን ላይ እቀጣለሁ እኮ ምን አርግሽ ምን አረኩ ነገርኝ እያደረክ ያለው ነገር ራሱ በቂ ነው አሁን ከዚህ በኋላ ገና እንድታረግና ምን ጠበቅ ነው የሚመስልህ እኔም እኮ እንደናንተ እኮ ነኝ እኮ የምፈልገው ነገር ስላለኝ ነው ከናንተ እኮ መለፈው አንተ ገንዘብ ነው የምትፈልገው እኛ ደግሞ የሰው ህይወት ነው የምንፈልገው ልዩነታችን እዚህ ላይ እሺ አሁን ምን ላርግሽ ነገርኝ ምን ላርግሽ አርፈ ቁጭ በል ምን አረጋለሁ እሺ ነገሩኝ እሺ ወይ በቃ ወይ ልቀቁኝ እሺ አትሄድም የትም አትሄድም እንደዚህ ድጋሚ ማለት ነው እያወራን በመሃል ትገባና እሺ አሁን አገኘው እችላለሁ ምን ነበር መሰለሽ ምን ተፈጠረ መሰለሽ ከዚህ በፊት አየለ 2-3 ምናምን ሸውዶናል እኛንም ብላክሜል ለማድረግ ሞክሯል በምንወዳቸው ሰዎች ሊያስፈራራ ሞክሯል እና የሆነ ጊዜ ገንዘብ ስጡኝ አለ ነግሬሻለሁ ገንዘቡን የሰጠነው ጊዜ ሰውነቱ ላይ ጂፒኤስ አስገብቼበት ነበር ልብሱ ላይ እና ልብሱ ላይ ባለው ጂፒኤስ መሰረት አሁን ያለበትን ቦታ ማወቅ ይችላል እና ደግሞ ጂፒኤሱን የተንቀሳቀሰ ነው ሎኬሽኑን የሚያሳየን ይሄንን ነገር ደግሞ ኮንትሮል የሚያደርግልን ልጅ አዳማ ነው ያለው ናዝሬት ነው እየመጣ ሲመጣ ጂፒኤሱን ተከትለን ያለበትን ቦታ ማወቅ እንችላለን እስከዛ ድረስ ግን ትግስት ልታደርጊ ይገባል ሰብር ልታደርጊ ይገባል ገብቶሻል ከዛ እዚህ እስኪመጣ ድረስ ቢያንስ 1 ሰዓት ተኩል 1 ሰዓት ይፈጅበታል በዛ መሃል እዚህ ቁጭ ብለን እንጠብቀዋለን አንቺም እዚህ ትሆኛለሽ እኛ ምሳ ምናምን ስላልበላ ምሳ በልተን ነገር እንጠብቀዋለን ከዛ አዳማ እንደመጣ እንደውልሻለን ያለበት ቦታ አብረን እንሄዳለን
ገብቶሻል ሐሳቤ? ገብቶኛል። ግልጽ ነው አይደል? ግልጽ ነው። ስለዚህ ያለ ምንም መረጃ አይደለም የነገርኩሽ ያለሁት። ጂፒኤስ ነበረ። ጂፒኤሱን ተከትለን ስናረጋግጥ አሁን ያለበትን ቦታ ማወቅ እንችላለን። እና ደግሞ በህይወት አለ። አሁን እየጠየቅኩሽ ያለሁት ነገር በዚህ ሁኔታ ላይ ተጠቃሚ መሆን የሚችል ሰው አለ ወይ የምታስቢው ሰው? አንቺ እንዳልሆንሽ እኮ ግልጽ ስለሆነ ነው ይሄንን ነገር አሳልፌ እየነገርኩሽ ያለሁት። አንቺ ልትሆኚ አትችይም፣ ምክንያቱም ባለቤትሽ ነው። ባለቤትሽ ሆኖ በዚህ ልክ ድራማ ልትሰሪ አትችይም። ለቀስተኛ ሰብስበሽ ምናምን እያለቀስሽ ምናምን ነገር በዚህ ልክ አይመጣልኝም። እኔ ራሱ ማሰብ አልችልም። ስለዚህ በዚህ መሀል ግን የሆነ ሰው ተጠቃሚ መሆን ይችላል። የምትጠረጥሪው ሰው አለ? ኮሚሽን ምን ይሻላል? እስኪ መጣ ዲዲሽ የት ማቴር አርፈት ማቴር ከኛ ጋር ነው። አሁን እኔ ያላሳመነኝ እሷ እንዴት ባለቤቷ መሆኑን ሳታውቅ ትቀብራለሽ? ያው በጭፍና ምና ነው ብለን እስቲ ዝም ብለን እንቀበል። ያው ሁሉ ነገር አድርገሽ ድር ሰብስበሽ ሰው ሁሉ መጥቶ አሁን አለ ሲባል ራሱ ምንድነው የሚሰማሽ? ለማህበረሰቡ ምን ትያለሽ? ለጎረቤቶችሽ ምን ትያለሽ? ንገሪው። ደስታ ነው የሚሰማኝ። በመኖሩ ደስ ብሎኛል። እሺ ግን ይሄን ያደረገ ሰው እንዴት አደረጉት? እንደዚህ ምን እንደዚህ ያደረጉት? ሞታል ብለው እንዴት አስነገሩ? እንዴት ብለው አረዱ? ቆይ የምትጠረጥሪው ሰው የለም? እንዴት ብለው ነገሩኝ? ዶክተሩን ሲለኝ እኮ አመንኩኝ እኮ። እኔ ማንን ልጠርጥር? ቆይ ነገር ተሸውደሽ ነው። ከተሸወርሽ ደግሞ ማን እንደዚህ ያየው? አሁን እኮ መሸወዴ ሳይሆን ዋናው ነገር ግን እናንተ እግዚአብሔር ይስጣችሁ እንኳን መጣችሁ። እግዚአብሔር ይስጣችሁ። ችግር የለም። ይኸውልሽ አሁንም ዋናው የእሱ ደህና መሆን ነው ለኔ በቃ። ከናዝሬት እየመጣ ነው ወዳጃችን፣ እሱ ጋር ነው መከታተል ያለው። እሱ ሲመጣ ሁሉንም ነገር የምናረጋግጥና የምናጣራ ነው። እኮ እሱ ደህና ነው መሆኑን እኮ እንድባክ ነው። ስለዚህ ብዙ አሳሳቢ አይደለም። እሺ እናገኛለን። በቃ የሆነ እኛ እሱ ምን አይነት ሰው ነው ግን እንደዚህ ያደረገው? ማን ነውስ? ወደ በኋላ እየመጣ እየተቃረበ ሲመጣ ከናዝሬት እንደውልልሻለን። ከዛ በኋላ ትመጫለሽ ማለት ነው። ያንን ሰው ግን ማወቅ አለብኝ። ችግር የለም። አንተ ግን እዛው ነው። ምን አረጋለሁ እኔ? ለውና እኔ ለቃቁኝ ልሂድ በቃ። እኔ ምን አረጋ ከእናንተ ጋር ምን እቺ ሴትዮ ምን ሆነ? ምናምን ይቀጥል በቃ። ካንተ ትሻላለች ቢያንስ